ሰላም ተማሪዎች እንዴት ናችሁ? ይሄ የአስረኛ ክፍል ባዮሎጂ አዲሱ ካሪኩለም ነው። በዚህኛው ፓርት ዩኒት 1 ኢንትሮዳክሽን ቱ ባዮሎጂን እናያለን። ቻፕተር 1 ባዮሎጂ በስሩ 5 ሜጀር ኮንተንቶች አሉት። የመጀመሪያው ሰብ ፊልድስ ኦፍ ባዮሎጂ የሚል ወይም ደግሞ የባዮሎጂ ሰብ ፊልዶች አሉ። ባዮሎጂ በስሩ እንደ ብራንች የሚይዛቸው። ሁለተኛው ሰብ ኮንተንት ፒውር እና አፕላይድ ፊልድስ ኦፍ ባዮሎጂ የሚል ነው። ፒውር ባዮሎጂ እና አፕላይድ ባዮሎጂ የሚል ኮንተንት አለ። ሜጀር ዲስከቨሪስ ዛት ሪቮሉሽናይዝድ ባዮሎጂ የሚለው ደግሞ ሌላኛው ኮንተንት ነው። ብዙ ዲስከቨሪዎች አሉ፣ ብዙ ግኝቶች አሉ ባዮሎጂን ያሳደጉ ማለት ነው። በቴክኖሎጂውም በቲዎሪውም ብዙ ዲስከቨሪዎች አሉ ባዮሎጂን ያሳደጉ። ሌላው ኮንትሪቢሽን ኦፍ ባዮሎጂካል ዲስከቨሪስ፣ ብዙ ባዮሎጂካል ዲስከቨሪዎች አሉ። ለምሳሌ ከዛ ውስጥ ማይክሮስኮፕ አንዱ ነው። ማይክሮስኮፕ ያመጣቸው የፈጠራቸው ነገሮች አሉ። ማይክሮስኮፕ ከተፈጠረ በኋላ ነው ስለ ማይክሮ ኦርጋኒዝሞች መኖር እና ከማይክሮ ኦርጋኒዝሞች ተነስቶ የሚመጡ ዲዞችን ዲል ማድረግ የተጀመረው ከዛ ጊዜ ጀምሮ ነው። ኮንትሪቢሽን ኦፍ ባዮሎጂካል ዲስከቨሪስ ማለት ባዮሎጂካሊ የተፈጠሩ ዲስከቨሪዎች አሉ፣ ምን ጥቅም ወይም ደግሞ ምን ያክል ተጽዕኖ ፈጥረዋል ዛሬ ላይ የሚለውን የሚያነሳ ነው። ላስት ዋን ኢዝ ኢትዮጵያን ባዮሎጂስት እንደ ዜር ኮንትሪቢሽን። ኢትዮጵያን ባዮሎጂስቶች ደግሞ አሉ እና ኢትዮጵያን ባዮሎጂስቶች የሰሩት ስራ የሚያነሳ ነው። በአጠቃላይ 5 ሰብ ኮንተንቶች አሉት። ግሬድ 10 ባዮሎጂ ቻፕተር 1 ስንጀምር ኮንሰፕት ኦፍ ባዮሎጂ ኢዝ ቫስት ኤንድ ኢንኮምፓሲንግ ኑሜረስ ብራንችስ ኤንድ ሰብ ፊልድስ። ባዮሎጂ በራሱ በጣም ሰፋ ያለ ቫስት እና ኢንኮምፓሲንግ ኑሜረስ ብራንችስ፣ በጣም ብዙ ብራንቾችን እና ሰብ ዲሲፕሊኖችን ወይም በስሩ ብዙ ብራንቾችን የሚይዝ ነው ባዮሎጂ በራሱ ማለት ነው። ባዮሎጂ ሃዝ መልቲፕል ቦይስ ቱ ክላሲፋይ አስ ብራንችስ። አሁን ባዮሎጂ ውስጥ ያሉ ብራንቾችን ትንሽ ቴክስት ቡካችሁ ላይ ኮንፊውዝ በሚያደርግ መንገድ የተቀመጠው ምንድን ነው ለያይቶ ነው ያስቀመጣቸው። በስንት እንደሚከፈል ምንም የገለጸው ነገር የለም። በተለያየ ፔጅ ላይ የምታገኙት ይህም ሰብ ፊልድስ ኦፍ ባዮሎጂ ነው፣ ይህም ሰብ ፊልድስ ኦፍ ባዮሎጂ ነው ይላል። የተለያዩ ቦታ ስለተቀመጡ ኮንፊውዥን ይፈጥራሉ ማለት ነው። በአጠቃላይ ግን እዚህ ጋር በተቻለ መጠን ቀላል በሆነ መንገድ ለማስቀመጥ ሞክረናል። ባዮሎጂ ውስጥ ያሉ ሰብ ፊልዶች 3 ሜጀር በሆኑ ነገሮች ላይ ተመስርተን ነው ክላሲፋይ የሚደረጉት ማለት ነው። አንደኛ ክላሲፊኬሽን ባይ ታይፕስ ኦፍ ኦርጋኒዝም፣ የኦርጋኒዝሙ አይነት ወይም ባዮሎጂ ውስጥ በሚጠናው ኦርጋኒዝሙ አይነት ላይ ተመስርተን የባዮሎጂ ብራንቾችን ልንከፍል እንችላለን። ለምሳሌ ዚዮሎጂ፣ ቦታኒ፣ ማይክሮባዮሎጂ ስንል ዚዮሎጂ ስለ አኒማል ነው የሚያጠናው፣ ቦታኒ ስለ ፕላንት ነው የሚያጠናው፣ ማይክሮባዮሎጂ ደግሞ ስለ ማይክሮ ኦርጋኒዝሞች ነው የሚያጠናው። ይሄ የሚጠና ኦርጋኒዝም ላይ ተከፍሎ የባዮሎጂ ብራንች ናቸው ብለን እናወራለን። ሌላው ደግሞ ሌቭል ኦፍ ኦርጋናይዜሽናቸው ምን ያክል ትልቅ ነው፣ ይሄ የሚያጠናው ምን ያክል ትንሽ ነው፣ ምን ያክል ትልቅ ነው የሚለው ላይ ተመስርተንም ደግሞ የባዮሎጂ ብራንች ነው እንላለን። በሶስተኛ ደረጃ ደግሞ ፕሮሰስ ወይም ደግሞ ፈንክሽኑ ላይ ይሄ የባዮሎጂ ብራንች ምንድን ነው የሚሰራው ወይም ደግሞ ስለምንድን ነው የሚያጠናው የሚለው ላይ ተመስርተን የባዮሎጂ ብራንች ነው ልንለው እንችላለን። በመጀመሪያው ዋን ባይ ዋን ለማየት ያክል ክላሲፊኬሽን ባይ ታይፕስ ኦፍ ኦርጋኒዝምስ ወይም የኦርጋኒዝሙ አይነት ላይ ተመስርተን ባዮሎጂ ዋት ስቴዲ ወይም ምንድን ነው የሚያጠናው የሚለው ላይ ተመስርተን ሜጀርሊ 3 ሰብ ዲቪዥኖችን እናገኛለን። በኦርጋኒዝሙ ታይፕ ላይ ተመስርተን ማለት ነው። ዚዮሎጂ፣ ቦታኒ፣ ማይክሮባዮሎጂ። ባይ ዘ ወይ እዚህ ጋር እንድትረዱ የምንፈልገው ነገር ዚዮሎጂም፣ ቦታኒም፣ ማይክሮባዮሎጂም እዚህ ጋር ያሉት እነ ሞሮፎሎጂም እነ ፊዚዮሎጂም ሁሉም የባዮሎጂ ብራንቾች ናቸው። በተለያየ መንገድ ነው ግን ብራንች የሆኑት። እነ ዚዮሎጂ እና እንደ ቦታኒ እንዳልኳቸው የሚጠኑ ኦርጋኒዝሞች ላይ ተመስርቶ ፕላንት ነው የሚጠናው፣ አኒማል ነው የሚጠናው የሚለው ላይ ተመስርቶ ነው ብራንች ነው የተባሉት። እዚህ ጋር ደግሞ እነ ሞሮፎሎጂ እንደ አናቶሚ ተብሎ የተጠቀሱት ደግሞ ምን ያክል ይሰፋል፣ ይሄ የጥናት ዘርፍ ምን ያክል ሰፋ ያለ ነው የሚያጠናው። ለምሳሌ እዚህ ጋር አናቶሚ ስንል አጠቃላይ የውስጥ ወይም ደግሞ የአንድ ኦርጋኒዝም የውስጥ ስትራክቸሮችን ነው የሚያጠናው። ለምሳሌ ስለ ሳምባ ያጠናል፣ ስለ ልብ ያጠናል፣ ስለ ኩላሊት ያጠናል። ትልቅ ነው ማለት ነው ይሄን የሚያጠናው ነገር። ሳይቶሎጂ ስንል ወይም ሴል ባዮሎጂ ስንል ደግሞ እዚህ ጋር ስለ ሴል ነው የሚያጠናው ስር ወርዶ ማለት ነው። ሞለኪውላር ባዮሎጂ ስንል ከሴል ዝቅ ብሎ ስለ ሞለኪውል ነው የሚያጠና ማለት ነው። ይሄ ሌቭል ኦፍ ኦርጋናይዜሽን ምን ያክል ትልቅ ነው የሚያጠናው፣ ምን ያክል ትንሽ ነው የሚያጠናው ላይ የሚለው ተመስርተን እንከፍላቸዋለን። ክላሲፊኬሽን ኦፍ ፕሮሰስ ኦፍ ፈንክሽንስ የምንለው ደግሞ እዚህ ጋር ታክሶኖሚ፣ ኢቮሉሽን ደግሞ የሚያጠኑት ምንድን ነው የሚሰሩት የሚለው። ለምሳሌ ታክሶኖሚ ክላሲፊኬሽን ወይም ክፍፍሉ ሊያጠና ይችላል። ኢቮሉሽን ደግሞ የኦርጋኒዝሞችን ዝግመተ ለውጥ የሚያጠና ነው። ምንድን ነው የሚያጠኑት፣ ምንድን ነው የሚሰሩት የሚለው ላይ ተመስርተን የከፈልነው። ሀይቨር ግን አት ዘ ኤንድ ኦፍ ዘ ዴይ ሁሉም የባዮሎጂ ብራንቾች ናቸው። ዚዮሎጂም፣ ሞሮፎሎጂም፣ ፊዚዮሎጂም የባዮሎጂ ብራንቾች ናቸው። እሱን አንደርስታንድ ማድረግ አለባቸው በመጀመሪያ ደረጃ። እና እዚህ ጋር ክላሲፊኬሽን ባይ ኦርጋኒዝም ስንል የሚጠኑ ኦርጋኒዝሞች ላይ ተመስርቶ ሜጀርሊ ማለት ነው። ሜጀርሊ ባዮሎጂን 3 ብራንቾች አሉት የሚጠና ኦርጋኒዝም ላይ ተመስርቶ ዞሎጂ፣ ቦታኒ፣ ማይክሮባዮሎጂ የምንላቸው። ዞሎጂ ኢዝ አኒማል ባዮሎጂ ስተዲስ አኒማልስ ኢንክሉዲንግ ዜር ዲቨሎፕመንት፣ ቢሄቪየር፣ ጄኔቲክስ ኤንድ ኢንተራክሽን። ዚዮሎጂ የምንለው በአጠቃላይ ስለ አኒማልስ ወይም ደግሞ ስለ እንስሳት ነው የሚያጠናው በአጠቃላይ ማለት ነው። እንስሳት ሚን የሰውን ልጅ ጨምሮ የዱር ዋይልድ አኒማልስ፣ ዶሜስቲክ አኒማልስ ጨምሮ 9ኛ ክፍል አኒማል ኪንግደም ስር ያየናቸው ሁሉ የሚይዝ ነው ማለት ነው። ዚዮሎጂ በአጠቃላይ ስለ አኒማል የሚያጠና ነው።
ስለ አኒማል ስለምንድነው? ስለ እድገታቸው ያጠናል፣ ስለ ቢሄቪየራቸው ያጠናል፣ ስለ ዘረመላቸው፣ ስለ ግንኙነታቸው ኢንተራክሽናቸው ያጠናል። በስሩ ደግሞ ሌላ ስፔሻሊቲዎች አሉት ማለት ነው፣ የጥናት ዘርፎች በስሩ ማለት ነው። ይሄ በአጠቃላይ ጂኦሎጂ ስንል ስለ ሁሉም ፕላንት ነው የሚያጠናው። ስለ አሳውም ያጠናል፣ ስለ አንበሳውም ያጠናል፣ ስለ ዞኑም ያጠናል፣ ስለ እባቡም ያጠናል፣ ስለ በራሪ ነፍሳትም ስለ አዋፋትም ያጠናል። ጂኦሎጂ ስንል በአጠቃላይ ስለ አኒማል ነው የሚያጠናው። በስሩ ስፔሻሊቲዎች አሉት ወይም ደግሞ ወረድ ብሎ በስሩ የሚያጠናቸው። ለምሳሌ እዚህ ጋር ሄርፒቶሎጂ የምንለው ስለ ሬፕታይሎች ነው የሚያጠናው። ኤክቶሎጂ የምንለው ስለ ፊሽ ነው የሚያጠናው፣ ስለ አሳዎች። ማማሎጂ የምንለው ስለ ማማልስ ነው የሚያጠናው፣ ስለ አጥቢ እንስሳት። ኦርኒቶሎጂ ስለ በርድስ ወይም አዋፋት ነው የሚያጠናው። ኤንቲሞሎጂ የምንለው ደግሞ ስለ ኢንሴክትስ ስለ ነፍሳት ነው የሚያጠናው። በአጠቃላይ ግን እነኚህ ሁሉ ጂኦሎጂ ናቸው ወይም የጂኦሎጂ ሰብ ስፔሻሊቲዎች ናቸው። ጂኦሎጂ የመጀመሪያው የባዮሎጂ ምንድን ነው? ብራንች ነው ኢን ተርምስ ኦፍ ስቴዲድ ኦርጋኒዝም። ሁለተኛው ቦተኒ ነው። ቦተኒ ፎከስ ኦን ፕላንትስ። ቦተኒ ደግሞ ስለ ፕላንት የሚያጠና ነው። ኮቨሪንግ ዜር ስትራክቸርስ፣ ክላሲፊኬሽን፣ ዲዚዝ ኢንቫይሮንሜንታል ኢንተራክሽን። ስትራክቸራቸውን ጨምሮ ክላሲፊኬሽናቸውን በስንት ይከፈላሉ፣ ዲዚዛቸውን፣ ፕላንቶች ምን ያክል ኢንተራክት ያደርጋሉ ኢንቫይሮንሜንታል የሚለውን በአጠቃላይ ስለ ፕላንት ሁሉ ነገር የሚያጠና ቦተኒ የምንለው ነው ማለት ነው። እንደ አስዌል ኢት አንደርፒንስ አፕላይድ ሳይንስ ላይክ አግሪካልቸር፣ ሆርቲካልቸር ኤንድ ፎረስቲ። በስሩ ጂኦሎጂ ሰብ ስፔሻል ፊልዶች እንዳሉት ሁሉ ቦታኒም በስሩ እንደ አግሪካልቸር እንደ እርሻ ማለት ነው፣ ሆርቲካልቸር፣ ፎረስቲ ስለ ደን የሚያጠና የራሱ የሆነ ሰብ ፊልዶች ይኖሩታል በስሩ። ፕላንትስ ፕሮቫይድ ፉድ ሜዲሲን ኤንድ ኦክሲጅን ቪያ ፎቶሲንቴሲስ። ፕላንቶች እንደ ምግብ ያገለግላሉ። ሜዲሲናል ፕላንት ናቸው ወይም ደግሞ ለመድኃኒትነት ይውላሉ። ኦክሲጅንም ፕሮቫይድ ያደርጋሉ ማለት ነው ፎቶሲንቴሲስ ስለሚያካሂዱ። ቦታኒ በአጠቃላይ ስለ ፕላንት ዲል የሚያደርግ ነው። ኔክስት ዋን ኢዝ ማይክሮባዮሎጂ። ማይክሮባዮሎጂ ስቴዲስ ማይክሮ ኦርጋኒዝምስ ላይክ ባክቴሪያ፣ አርኪያ፣ ቫይረስ፣ አልጌ ኤንድ ፈንገስ። ይህ በአጠቃላይ ማይክሮ ባዮሎጂ የምንለው ማይክሮ ኦርጋኒዝሞችን የሚያጠና ነው። በአጠቃላይ ባክቴሪያም ማይክሮ ኦርጋኒዝም ነው፣ አርኪያም ማይክሮ ኦርጋኒዝም ነው፣ ቫይረስም፣ አልጌም፣ ፈንጊም ማይክሮ ኦርጋኒዝም የምንለው በሰው ልጅ አይን ማየት የማንችለው ማይክሮስኮፕ እና ሌሎች አጋዥ ኢኩፕመንቶችን ተጠቅመን የምናያቸው ማይክሮ የሆኑ በጣም ትንንሽ የሆኑ ማለት ነው። አብዛኞቹ ከአንድ ሴል የተሰሩ ማለት ነው፣ ባክቴሪያ እና እነ ቫይረስ ያሉ በጣም ትንንሽ የሆኑ ናቸው። ማይክሮ ባዮሎጂ የምንለው ዲል የሚያደርገው ኢት ኢንክሉድስ ስፔሻል ዲሲፕሊንስ ላይክ ባክቴሪዮሎጂ እና ማይኮሎጂ። በስሩ ደግሞ ማይክሮባዮሎጂ እንደ ባክቴሪዮሎጂ እና እንደ ማይኮሎጂ ያሉ ሰፊልዶችን ይዛል። ባክቴሪዮሎጂ ስለ ባክቴሪያ ዲል የሚያደርግ ነው። ማይኮሎጂ ደግሞ ስለ ፈንጊ ወይም ስለ ፈንገስ የሚያጠና ነው። እነኚህ ምን ስር ነው ያሉት? ማይክሮባዮሎጂ ስር ነው ያሉት ማለት ነው። ሶስቱ ጂኦሎጂ፣ ቦታኒ፣ ማይክሮባዮሎጂ የባዮሎጂ ብራንቾች ናቸው። ምን ላይ ተመስርቶ ነው ብራንች የሆኑት? የሚያጠኑት ኦርጋኒዝም ላይ ቤዝድ ነው ማለት ነው። መኒ ማይክሮብስ ሪሜን አንአይደንቲፋይድ በት አድቫንስመንት ኤድስ ኢን ዲስከቨሪንግ ኒው ስፔሺስ። አብዛኞቹ ድሮ ላይ ስፔሻሊ በቴክኖሎጂው ብዙ አድቫንስመንቶች ወይም ብዙ ፈጠራዎች ከመፈጠራቸው በፊት አይታወቁም ነበር ማይክሮ ኦርጋኒዝሞች። እነ ማይክሮስኮፕ ከተፈጠሩ በኋላ ግን ብዙ የታወቁ ማይክሮ ኦርጋኒዝሞች አሉ። ሌላው ክላሲፊኬሽን ባይ ሌቭል ኦፍ ኦርጋናይዜሽን። እዚህ ጋር ሌሎች የባዮሎጂ ብራንቾችን እናገኛለን። እነኚህ የባዮሎጂ ብራንቾች ደግሞ ምን ላይ ተመስርቶ ነው ብራንች የሆኑት? ሌቭል ኦፍ ኦርጋናይዜሽን ምን ያክል ሰፋ ያለ ነገር ነው የሚያጠኑት፣ ምን ያክል ጠበብ ያለ፣ ምን ያክል ትልቅ ነው ወይም ምን ያክል ትንሽ ነው የሚያጠኑት የሚለውን ነው የሚያሳይ። ለምሳሌ ኮንፊውዝ እንዳያደርጋችሁ ሞሮፎሎጂ ስቴዲዝ ዘ ኤክስተርናል ሼፕስ ኤንድ ስትራክቸር ኦፍ ኦርጋኒዝምስ። ሞሮፎሎጂ የሚለው የአንድ ኦርጋኒዝም ኤክስተርናል ወይም ውጫዊ ገጽታውና ቅርጹና ስትራክቸሩ ምን ይመስላል የሚለውን ነው የሚያጠናው። ለምሳሌ አንድ እጽዋትን ከወሰድ ስለ ሊፍ ሼፕስ ያጠናል፣ ስለ ስቲም ቴክስቸር ያጠናል፣ ስለ ግንዱ፣ ስለ ቅጠሉ ኤክስተርናል ውጫዊ ገጽታው ያጠናል። ፕላስ ደግሞ ስለ ሰዎችም ያጠና ይችላል። ስለ ሰዎች ውጫዊ ገጽታ፣ ስለ አንበሳ ውጫዊ ገጽታ፣ ስለ አሳ ውጫዊ ገጽታ። ሞሮፎሎጂ በአጠቃላይ ስለ ገጽታ ነው የሚያጠና። ፕላንትንም ያጠናል፣ ማይክሮ ኦርጋኒዝሞችንም ሊያጠና ይችላል። ይህ ምን ላይ ተመስርቶ ነው የሚያጠናው? ውጫዊ ገጽታቸው ላይ ነው። በቃ የኦርጋኒዝሞችን ውጫዊ ገጽታ ነው የሚያጠናው ሞሮፎሎጂ ማለት ነው። ይሄ ሌቭል ኦፍ ኦርጋናይዜሽን ላይ ተመስርቶ የሚከፈል ሌላኛው የባዮሎጂ ብራንች ነው። ኔክስት ዋን ኢዝ አናቶሚ። አናቶሚ ኤግዛማይንስ ኢንተርናል ቦዲ ፓርትስ ስሩ ዲሴክሽን። ይሄ ደግሞ ከሞሮፎሎጂ ተቃራኒ የሆነ አይነት ነገር ነው። ምንድነው? ሞሮፎሎጂ የሚያጠናው ውጫዊውን ገጽታ ነው። ይሄ ደግሞ ውስጣዊውን ማለት ነው። ኢንተርናል ቦዲ ፓርቶችን ነው የሚያጠናው። ኢንተርናል ቦዲ ፓርት ስንል ለምሳሌ የአንድ ሰው ልብ፣ ኩላሊት እንደ ሰው ካየ ነው፣ ስቶማች፣ ሀርት፣ ላንግ፣ ሳምባ፣ ሊቨር በአጠቃላይ የኦርጋኒዝሙን የውስጠኛ ክፍል የሚያጠና ነው አናቶሚ የምንለው። ሌላው ሂስቶሎጂ ነው። ሂስቶሎጂ ስቴዲስ ዲቴልስ ኦፍ ቲሹ ስትራክቸር። ስለ ቲሹ ነው የሚያጠና። ኮኔክቲቭ ቲሹ አለ፣ መስል ቲሹ አለ፣ ነርቭስ ቲሹ አለ። ሂስቶሎጂ ስለ ቲሹ ነው የሚያጠና። ሳይቶሎጂ የምንለው ደግሞ ስቴዲስ ሴልስ ሃው ሴል ሉክስ። ሴሎች ምን እንደሚመስሉ የሴሎችን ገጽታ ነው የሚያጠናው። ፕላንት ሴል ሊሆን ይችላል፣ አኒማል ሴል ሊሆን ይችላል። ሴሎች ምን ይመስላሉ የሚለውን አጠቃላይ የሴሎች ገጽታ ነው። በቃ ይሄ ሴል ምን ይመስላል የሚለውን ነው የሚያጠናው። ሴል ባዮሎጂ የምንለው ደግሞ ስቲል ይሄም ስለ ሴል ነው የሚያጠናው። ነገር ግን ስለ ሴል ምኑን ነው የሚያጠናው? ስትራክቸሩን፣ ሴሉ ምን ይመስላል፣ ቅርጹና ፈንክሽኑ፣ የሴሉ ስራ፣ ሴሎች እንዴት ነው የሚሰሩት የሚለውን ነው የሚያጠናው።
ትንሽ የሚመሳሰል ነገር አለው ሳይቶሎጂ እና ሴል ባዮሎጂ። ሳይቶሎጂ የሚያጠናው ሴሉ ምን ይመስላል የሚለውን ነው የሚያጠናው፣ የሴሉን ገጽታ። ሴል ባዮሎጂ ግን የሚያጠናው ሴሉ እንዴት እንደሚሰራ ወይም ይሄ ሴል እንዴት ነው የሚሰራ የሚለውን ነው የሚያጠናው፣ የሴሉን ስራ ማለት ነው። እና የሴሉን ስትራክቸር፣ በአንድ ሴል ውስጥ የሚገኙ ኦርጋኔሎች አሉ። የሴሉ ስትራክቸር፣ ሴሉ ከምንድን ነው የተሰራ ወይም ሴሉ በውስጡ ምንድን ነው የሚይዘው የሚለውን እና ምንድን ነው የሚሰራው የሚለውን ነው የሚያጠናው ሴል ባዮሎጂ። ሳይቶሎጂ ግን የሚያጠናው ሴሉ ምን ይመስላል የሚለውን ነው የሚያጠናው። ምን ያክል ትልቅ ነው፣ ምን ያክል ትንሽ ነው፣ ቅርጹ ምን አይነት ነው፣ ምን ያክል ሴንቲሜትር ነው የሚለውን የሚያጠናው ሳይቶሎጂ ነው። ሴል ባዮሎጂ ግን ስትራክቸሩን ያጠናል፣ ሴል ፈንክሽኑን ያጠናል። ሌላው ሞለኪውለር ባዮሎጂ ነው። ሞለኪውለር ባዮሎጂ ደግሞ የሚለው ኤክስፕሎርስ ሞለኪውልስ ላይክ ዲኤንኤ ኤንድ አርኤንኤ። እንደ ዲኤንኤ ያሉና እንደ አርኤንኤ ያሉ ሞለኪውሎች አሉ አይደለም። ለምሳሌ ዲኤንኤም አርኤንኤም የኒኩለስ ኮምፖነንቶች ናቸው። ዲኤንኤም አርኤንኤም ግን ምንድናቸው? ከሴል በታች ያሉ ሞለኪውሎች ናቸው እነዚህ ዲኤንኤ አርኤንኤ ማለት ነው። ዲኦክስራይቦስ ኒኩሊክ አሲድ እና ራይቦኒኩሊክ አሲድ የምንለው ሞለኪውሎች ናቸው። ስለዚህ ስለነኚህ አይነት ሞለኪውሎች የሚያጠና ሞለኪውለር ባዮሎጂ የምንለው ብራንች ነው። ይሄ ደግሞ እንዳልነው ሌቭል ኦፍ ኦርጋናይዜሽናቸው ላይ ተመስርቶ ነው። ምን ያክል ትልቅ ነው፣ ምን ያክል ትንሽ ነው የሚለው ወይም ደግሞ ምን ያክል ይሰፋል፣ ምን ያክል ይጠባል የሚለው ላይ ተመስርቶ ነው። ሌቭል ኦፍ ኦርጋናይዜሽኑ ላይ ተመስርቶ ስለ ኦርጋኒዝሞች የሚያጠናው። ሰርድ ዋን ኢዝ ክላሲፊኬሽን ባይ ፕሮሰስ ወይም በፈንክሽን። ይሄ ደግሞ በፕሮሰሳቸውና በፈንክሽናቸው ላይ ተመስርቶ ነው የሚያጠናው። ለምሳሌ አንደኛ ላይ ፊዚዮሎጂ እናገኛለን። ፊዚዮሎጂ ስቴዲስ ዘ ፈንክሽን ኦፍ ሊቪንግ ኦርጋኒዝም ኤንድ ዜር ፓርትስ። ምንድነው ሊቪንግ ኦርጋኒዝሞች የሚሰሩት ወይም ስራቸው እና ፓርቶቻቸው ምንድነው የሚሰሩት? ሃው ዱ መስልስ ኮንትራክት፣ መስሎች እንዴት ነው ኮንትራክት የሚያደርጉት? መስሎች የሚዘረጉት እንዴት ነው የሚታጠፉት? የአንድ ሰው እግር፣ የአንድ ሰው እጅ እንዴት ነው የሚታጠፈው? እንዴት ነው የሚዘረጋው? ይሄ ፕሮሰስ ነው እና እንዴት ነው የሚሰራው? ይህም ደግሞ ፈንክሽን ነው። ሶ ፊዚዮሎጂ የሚያጠናው እንዴት ነው ፈንክሽን የሚያደርጉት? እንዴት ነው የተለያየ ቦዲ ፓርቶች እንዴት ነው የሚሰሩ? ሃው ሆርሞንስ ሬጉሌት ግሮስ፣ ሆርሞኖች እንዴት ነው የሰውን እድገት የአንድ ኦርጋኒዝምን እድገት የሚቆጣጠሩት? ሃው ዱ ፕላንትስ ትራንስፖርት ወተር ፍሮም ዜር ሩትስ ቱ ዜር ሊቭስ፣ ፕላንቶች ከስራቸው እስከ ቅጠላቸው ድረስ ውሃ እንዴት ነው ከስር ወስዶ ትራንስፖርት ወደ ላይ የሚያደርጉት የሚለውን እንዴት ነው የሚሰሩት የሚለውን በአጠቃላይ ፊዚዮሎጂ የምንለው ነው የሚያጠና። ስቴዲስ ዘ ፈንክሽን ኦፍ ሊቪንግ ኦርጋኒዝምስ እና ዜር ፓርትስ፣ ስራቸውንና እንዴት እንደሚሰሩ የሚለው። The next one is embryology. Embryology focus on the development of embryos from single cell zygote to formed structures. ኤምብሪዮሎጂ ደግሞ የሚያጠናው ስለ ኤምብሪዮ ነው። ሱን አፍተር ፈርቲላይዜሽን ኤምብሪዮ ይፈጠራል ወይም ደግሞ ወደ ሰው ወደ የመሆን ቅርጽ ይይዛል አንድ ጽንስ ማለት ነው። የትኛውም ኦርጋኒዝም ላይ ያን ኦርጋኒዝም ወደ መምሰል ቅርጽ ሲመጣ የሆነ ኤምብሪዮ የሚባል ስቴጅ ላይ ይደርሳል። ሶ ስለዛ የሚያጠና ነው ኤምብሪዮሎጂ የምንለው። ሲንግል ሴል ዛይጎት የምንለው ፈርቲላይዜሽን ከተካሄደ በኋላ ከፊሜል እና ከሜል ሴክስ ሴል አንድ ላይ ኮምባይን ካደረጉ በኋላ ሁለቱ የተለያዩ ሴሎች ናቸው። የፊሜል ሴል አለ፣ የሜል ሴል አለ። ሁለት ሴሎች ናቸው። እነኚህ ሁለቱ ሴሎች ግን አንድ ላይ ይመጡና ፈርቲላይዝ ከሆኑ በኋላ አንድ ሴል ይፈጥራሉ። ዛይጎት የሚባል ሴል ማለት ነው። ሲንግል ሴል ነው ያ ዛይጎት። ዛይጎቱ ትራንስፎርም አድርጎ ወደ የት እያደገ ይሄዳል? ወደ ኤምብሪዮ ያድጋል። ይሄ ኤምብሪዮ የምንለው ልክ ሰው ከሆነ የሰውን ቅርጽ መያዝ የጀመረ ማለት ነው። ውስጥ በቃ በትንሹ የሰውን ቅርጽ እየያዘ የመጣ ዘር ኤምብሪዮ ይባላል። ሶ ያን ኤምብሪዮ የሚያጠና ኤምብሪዮሎጂ የምንለው ነው ማለት ነው። ሶ ስቲል ፕሮሰሱና ፈንክሽኑ እንዴት ነው ያለውን የኤምብሪዮ ፕሮሰሱን ነው የሚያጠናው። ይሄም ሌላው ኢኮሎጂ ነው። ኢኮሎጂ ኤግዛማይንስ ዘ ኢንተራክሽን ኦፍ ኦርጋኒዝምስ ዊዝ ዘር ሊቪንግ ኢንቫይሮንሜንት። ኦርጋኒዝሞች አሉ፣ ኢንቫይሮንሜንታቸው አለ። ሶ እንዴት ነው የሚገናኙት ከኢንቫይሮንሜንታቸው ኦርጋኒዝሞች ከሌሎች ኦርጋኒዝሞችም ጋር ካለው ኢንቫይሮንሜንት ጋር። ኢንቫይሮንሜንት ስንል ውሃ ሊሆን ይችላል፣ አፈር ሊሆን ይችላል፣ ቅጠሎች ሊሆኑ ይችላሉ ለአንድ የዱር እንስሳ። ሌሎች ደግሞ እንስሳቶች አሉ በዙሪያ። ከነዛ ጋር እንዴት ነው ኢንተራክት የሚያደርጉ? በስሩ ምን አይነት ኤግዛምፕሎች አሉት? ለምሳሌ ፉድ ቼን የሚባል ነገር አለ። ፉድ ቼን ስንል ለምሳሌ አልጌዎችን ይመገባሉ። እነኚህ ባህር ላይ የሚበቅሉ አልጌዎችን ይመገባሉ። እነኛን ትንንሽ አሳዎች ደግሞ ከነሱ ከፍ ያሉ አሳዎች ይበላቸዋል። ከነዛ ከፍ ያሉ አሳዎች ደግሞ በአሳ ነባሪዎች ይበላሉ። ዩሲ በቃ የሆነ ትንሽ በትልቅ ይበላል፣ ያ ትልቅ በትንሽ ይበላል። የሆነ ትንሽ ከሱ በላይ ባለ ትልቅ ይበላል፣ ያም ከዛ በላይ ባለ ትልቅ ይበላል። ይሄ ፉድ ቼን ይባላል ማለት ነው። የምግብ ቼን ወይም ደግሞ የምግብ ሰንሰለት። እንዴት ነው ምግባቸውን የሚያገኙት? ከትንሹ እስከ ትልቁ ኦርጋኒዝም የምንለው ማለት ነው። ሌላው ባዮማስ፣ ስለ ባዮማስ የሚያጠና ነው። ባዮማስ ስንል በአንድ ቦታ ያለ ህይወት ያላቸው ነገሮች አሉ። ለምሳሌ ዛፉ አለ፣ እንስሳቱ አሉ፣ እጽዋቶቹ አሉ፣ ፕላንቶች አሉ፣ አኒማሎች አሉ፣ ህይወት ያላቸው ሌሎች ነገሮች አሉ። እነኛ አንድ ላይ መጥቶ ያላቸው ማስ ነው ባዮማስ የምንለው። ባዮስፌር የምንለው ደግሞ ህይወት ያላቸው ነገሮች ሁሉ ስብስብ ነው።
በምድር ላይ ህይወት ያላቸው ነገሮች ሁሉ ስብስብ ነው። ይሄም ባዮስፌር የሚባለው ይሄ ጀስት ኢኮሎጂ ዲል የሚያደርጋቸው ኢኮሎጂ የሚያጠናቸው ኢኮሎጂ ተች የሚያደርጋቸው ቦታዎች ናቸው። ኢኮሎጂ በአጠቃላይ ስለ ኢንተራክሽን ኦፍ ኦርጋኒዝምስ ዊዝ ዜር ኢንቫይሮንመንት ኦርጋኒዝሞች ከኢንቫይሮንሜንታቸው እና ከእርስ በራሳቸው ጋር ያላቸው ግንኙነት ምን ይመስላል የሚለውን የሚያጠናው። ሌላው ታክሶኖሚ ዲልስ ዊዝ ዘ አይደንቲፊኬሽን ኖሜንክሌቸር ኤንድ ክላሲፊኬሽን ኦፍ ኦርጋኒዝምስ። ታክሶኖሚ ደግሞ ኦርጋኒዝሞችን ለይቶ የማወቅ ስም የመሰየም እና ክላሲፋይ ማድረግ ወይም የመመደብ ስራ ይሰራል። ለምሳሌ 5 ኪንግደሞች አሉ ስንል አኒማል ኪንግደም፣ ፕላንት ኪንግደም አለ፣ ሞኔራ ኪንግደም አለ፣ ፕሮቶዞዋ ኪንግደም አለ፣ ፈንጊ ኪንግደም አለ ወይም ፈንጋይ ኪንግደም አለ። እነዚህ ክላሲፋይ ሲደረጉ እንደሚቀራረቡት አንድ ላይ አምጥቶ ክላሲፋይ የሚያደርገው ታክሶኖሚ የምንለው ነው። ሳይንስ ኦፍ ክላሲፊኬሽን ነው ታክሶኖሚ። ያም ሌላ የባዮሎጂ ብራንች ነው። ለምሳሌ ሂውማንስ አር ክላሲፋይድ አስ ሆሞ ሳፒየንስ ኢን አኒማል ኪንግደም። ለምሳሌ አኒማል ኪንግደም አለ፣ በስሩ ደግሞ አኒማል ኪንግደም የራሱ ክፍፍል አለው አይደለ? ለምሳሌ ሆሞ ሳፒየንስ ይባላል የሰው ልጅ በአኒማል ኪንግደም ስር። አንበሳዎችም፣ ዝሆኖችም፣ ነብሮችም እንደዛ ሁሉ ምን አላቸው? የራሳቸው የሆነ ዝምድና ካላቸው ኦርጋኒዝሞች ጋር አንድ ላይ ይመደባሉ፣ አንድ ላይ ይከፈላሉ። ታክሶኖሚ ይህን ነው የሚሰራ ማለት ነው። አዘር ኢዝ ፔሌንቶሎጂ። ፔሌንቶሎጂ ኢንቨስቲጌት ዘ ኦሪጂን ግሮዝ ኤንድ ስትራክቸር ኦፍ ፓስት ኦርጋኒዝምስ። ፔሌንቶሎጂ የምንለው ደግሞ ፓስት ኦርጋኒዝሞችን ወይም ያለፉ ኦርጋኒዝሞችን እድገት፣ ኦሪጂናቸውን ከየት መጡ የሚለውን፣ ስትራክቸራቸውን፣ የሰውነት ቅርጻቸው ምን ይመስላል የሚለውን ያጠናል። ብዙ ጊዜ ከፎሲል ጋር ዲል ያደርጋል። የሞቱ አጽሞች ማለት ነው። የሞቱ አጽሞችን ሰብስበው የሚያጠና ነው ፔሌንቶሎጂ የምንለው ማለት ነው። ሌላው ኢቮሉሽን ነው። ኢቮሉሽን ስቴዲስ ቼንጅስ ኢን ስፒሺስ ካራክተሪስቲክስ ኦቨር ጄኔሬሽን ቪያ ናቹራል ሴሌክሽን። ኢቮሉሽን ደግሞ የሚያጠናው ስለ ዝግመተ ለውጥ ብለን የምናውቀው ይሄ በረጅም ጊዜ በአንድ ኦርጋኒዝም ላይ የሚፈጠሩ የካራክተሪስቲክስ እና የአጠቃላይ ለውጦች አሉ። ለምሳሌ ሰው በሳይንሱ በባዮሎጂው ዛሬ የሚመስለውን አይመስለው። ከሆነ ጊዜ በፊት አሁን ያለውን ቅርጽ አሁን ያለውን መልክ አይደለም ያለው። በሂደት ውስጥ ራሱን እየቀየረ የሚሄድበት አይነት ፕሮሰስ ነው። ያ ኢቮሉሽን ይባላል። ስፔሻሊ ኢቮሉሽን ውስጥ አንድ የሚነሳ ነገር ምንድን ነው? ናቹራል ሰሌክሽን የሚባል ነገር አለ። ናቹራል ሰሌክሽን ምንድን ነው? አንድ ኦርጋኒዝም በሚኖርበት አካባቢ የሚበላው የሚጠጣው ነገር አለ። የሰውነት ቅርጹም ገጽታውም በእንደዛ አይነት ሁኔታ ውስጥ እያለፈ ሲሄድ በዛ ሼፕ እየሆነ ይሄዳል። ለምሳሌ ሙሉ ለሙሉ በጥናት ባይረጋገጥም ባዮሎጂ ውስጥ የሚነሳው የሰው ልጅ በ4 እጁ ነበር የሚሄደው የሆነ ታይም ላይ ይባላል። ነገር ግን ፍሬ ለመልቀም ለመብላት ማለት ነው ቀና እያለ በእጁ ለመያዝ እየሄደ በመጣበት ቁጥር ጄኔቲኩም እየተቀየረ መጥቶ በሁለት እግሮቹ ቆሞ መሄድ ጀመረ ይባላል። ያ ማለት ምንድነው? ናቹራል ሰሌክሽን የምንለው ነው። በቃ በተፈጥሮ የሚያደርጋቸው ኢንቫይሮንሜንት ውስጥ በሚያደርጋቸው እንቅስቃሴዎች፣ ለመብላት፣ ለመጠጣት፣ ለመኖር በሚያደርጋቸው እንቅስቃሴዎች የሰውነት ቅርጹ እየተለወጠ ይሄዳል ማለት ነው። ለዚህ ለምሳሌ ታፒካል ኤግዛምፕል ሊሆን የሚችለው ሌላ ቻርልስ ዳርዊን የሰራው አንድ ጥናት ነው። ቻርልስ ዳርዊን በሳውዝ አሜሪካ ውስጥ እየተንቀሳቀሰ ጥናት ለማድረግ ኢኳዶር ውስጥ ያለች አንድ ጋላፓጎስ የምትባል ደሴት ያገኛል። እዛ ደሴት ላይ የተለያዩ አዋፋትን ያገኛል። እነኛ ነው አዋፋት እያጠናቸው ሲመጣ የሆነች ፊንችስ የምትባል አዋፍ ያገኛል። ፊንችስ ማለት እነኚህ ትንንሽ አዋፎች አሉ በአፍሪካ ውስጥ የሆነ ቀያይ አዋፎች ናቸው። እንደየቦታው ይለያያሉና የተለያየ መልክ የተለያየ ቅርጽ ነው ያላቸው። ወይም ይሄ ቢክ የሚባለው የፊተኛው ውሃ የሚጠጡበት ፓርታቸው የተለያየ ነው። ነገር ግን ተመሳሳይ ናቸው። በተፈጥሮ ተመሳሳይ ናቸው። ያ ፓርታቸው ግን የተለያየ ነው። ይሄ ውሃ የሚጠጡበት ፓርት ማለት ነው። ይሄ ምግብ የሚበሉበት የፊተኛው ቅርጽ የአንዳንዶቹ ሹል ረጅም ነው፣ የአንዳንዶቹ አጭር ነው። የተለያየ ሆኖ አገኘ። ተመሳሳይ ሆነው ነገር ግን የተለያየ ቢክ ኖሯቸው አገኘ። ለምሳሌ ሰው ሆኖ ግን አንዳንዱ እግሩ በጣም ረጅም፣ አንዳንዱ እጁ በጣም ረጅም፣ አንዳንዱ አይኑ በጣም ትልቅ የሆኑ ሰዎች ቢገኙ ምንድን ነው ይሄን ዲፈረንስ ያመጣው ብሎ ያው ማጥናት ያለ ነው። ቻርልስ ዳርዊንም ከዛ ተነስቶ የነዚህን አዋፎች ቢካቸውን ወይም ይሄ ምግብ የሚበሉበትና ውሃ የሚጠጡበትን ምንድን ነው ይሄን ልዩነት ያመጣው ብሎ ሲያጠና የተለያየ ምግብ ነው የሚመገቡት። የተለያየ ግዛት ውስጥ ወይም ነው የሚኖሩት። እዛው ደሴት ላይ ሆነው በተለያዩ ቦታዎች ነው የሚኖሩት። በዛ በሚኖሩባቸው ቦታዎች በተለያየ መንገድ ነው የሚመገቡት። በተለያየ መንገድ ነው ውሃም የሚያገኙት። አንዳንዱ መሬት ላይ የሚገኙ ትላትሎችን ይበላል፣ አንዳንዱ ደግሞ ፍራፍሬዎችን ይበላል። ከዛ ያ ምን ፈጠረ? በሂደት በረጅም ጊዜ የዛን የቢክ ቅርጻቸውን እየለወጠው ሄደ። እየወለዱ ሲመጡ ወይም ደግሞ ጄኔሬሽኑ ወደ ጄኔሬሽን እየተላለፈ ሲመጣ ያ ቅርጻቸው ወደ ልጆቻቸውም ተላለፈ። ይሄ ነው ናቹራል ሰሌክሽን የሚባለው። ሌላው ጄኔቲክስ ነው። ጄኔቲክስ ኤክስፕሎርስ ሄሪዲቲ እና ቫሪዬሽን። ስለ ሄሪዲቲ ስለ ዘረመልና ቫሪዬሽን ወይም ደግሞ ልዩነቶች አሉ። ስለነኛ ልዩነቶች እና ስለ ሄሪዲቲ ነው የሚያጠና። የሰው ልጅ ሆኖ ቫሪዬሽን አለ እዛ ከሰው ማለት ነው። ስለ ጄኔቲክስ ስለ ዘረመል ነው የሚያጠናው። ለምሳሌ ጂን ኮንሰፕት አለ። ጂን የምንለው
ሴላችን ውስጥ ክሮሞዞም የሚባል ነገር አለ። በዛ ክሮሞዞም ውስጥ ጂን የሚባል የምናገኘው ያ ጂን በውስጡ ዲኤንኤ የሚባል ነገር አለ። ያ ዲኤንኤ ከሁሉም የዲኤንኤ ስትራንድ የሚባል ነገር አለ። ሞር ሄሬዲቲ ጄኔቲክስ ውስጥ በጣም ገብታችሁ የምትማሩት ነገር ቢሆንም ከሰው ሰው የተለያየ ኮድ የተለያየ ዲፍረንስ አለው ከእያንዳንዱ ሰው ማለት ነው። ያ የአንድ ሰው ኮድ ነው። ሌላውም ሰው ሌላ አይነት ኮድ አለው። ጄኔቲክስ የምንለው ይሄ ነው። ቫሪዬሽን የምንለው ማለት ነው። ከሰው ሰው የሆነ የተለያየ ነው። ሜንዴል የሚባል ሰው በአተር ላይ ጥናት አድርጎ ነበር። የተለያዩ የአተር ዝርያዎችን ወስዶ ማለት ነው። በቀለማቸው፣ በፍላወር መልካቸው፣ በሲድ ሼፓቸው፣ በቅርጻቸው ማለት ነው የተለያዩ ሆኖ አገኟቸው። ተመሳሳይ ዝርያ ሆኖ ማለት ነው። አተርነቱ አተር ነው፣ ግን የተለያዩ ሆኖ አገኛቸው። ያ ጄኔቲክስ የምንለው ወይም ቫሪዬሽን የምንለው ነገር ነው። ጄኔቲክስ ስለ ሄሪዲቲ ወይም ዘረመል ብለን በአማርኛ ስለምናውቀው ነገር የሚያጠና ነው። ሌላው ኤግዞባዮሎጂ ነው። ኤግዞባዮሎጂ ሪሰርችስ ዘ ኦሪጂን ኢቮሉሽን ዲስትሪቢዩሽን እና ፊውቸር ላይፍ ኢን ዘ ዩኒቨርስ። ኤግዞባዮሎጂ ደግሞ የሚያጠናው ስለ ግኝት ከየት መጣ የሰው ልጅ ኦሪጂን የሚለው ነገር ስለ ኢቮሉሽን የሚያጠና ነው። በውስጡ ስለ ዲስትሪቢዩሽን እና ፊውቸር ላይፍ የሚያጠና ፊውቸር ላይ ህይወት ምን ይመስላል ወደፊት የሚለውን ነገር የሚያጠና ነው። ለምሳሌ በጨረቃ ላይ ህይወት ሊኖር ይችላል፣ በማርስ ላይ ህይወት ሊኖር ይችላል የሚለውን ህይወት ፊት ላይ ምን ይመስላል የሚለውን ለምሳሌ እዚህ ጋር ፔሊዮንቶሎጂ ስላለፈው ህይወት ነው የሚያጠናው። ያለፈው ህይወት ምን ይመስላል፣ እንዴት ነው ስትራክቸሩ የሚለውን ያጠናል። ኤግዞባዮሎጂ ደግሞ ወደፊት ምንድን ነው የሚመስለው ህይወት የሚለውን ነገር የሚያጠና ፕሪዲክት የሚያደርግ ዲስትሪቢዩሽኑን አይቶ ያንን የሚያጠና ነው ኤግዞባዮሎጂ። እሱም የባዮሎጂ ብራንች ነው። ሌላው በዚህ ፓርት ስር የምናየው ነገር ባዮሎጂ እና ሌሎች ሳይንሶች ያላቸው ግንኙነቶች፣ እንደ ኬሚስትሪ እንደ ፊዚክስ ያሉ ሳይንሶች ከባዮሎጂ ጋር የሚገናኙባቸው ቦታዎች አሉ። ሼር የሚያደርጉት ነገር አለ። ኬሚስትሪ ውስጥ ከባዮሎጂ የመጣውን እውቀት እንጠቀማለን። ባዮሎጂ ውስጥም ከኬሚስትሪ እና ከፊዚክስ የመጣ እውቀቶችን እንጠቀማቸዋለን። ምንድናቸው የሚለውን እዚህ ስር ብሪፍ አድርገን ለማንሳት እንሞክራለን። ዊ ካን ሲ ኮኔክሽን ኦፍ ባዮሎጂ ኤንድ ኬሚስትሪ ኦን ሳም ስቴዲ ፊልድስ። አንዳንድ ስቴዲ ፊልዶች ላይ ኬሚስትሪ እና ባዮሎጂ ተገናኝቶ እናያለን። ለምሳሌ ሴል ሜምብሬን የሚባለው ፓርት አለ። ሴል ሜምብሬን ማለት አንድን ሴል ከውጭ የሚሸፍነው ማለት ነው። ልክ ለእኛ ቆዳ እንደሆነው የአንድ ሴልም ከውጭ የራሱ ቆዳ አለው። ያ ሴል ሜምብሬን ይባላል። ኦን ዲስ ሴናሪዮ ኢት ኮኔክትስ ዊዝ ኬሚስትሪ ቱ ኤክስፕሌን ስትራክቸር ኦፍ ሊፒድስ ኤንድ ፕሮቲንስ። ባዮሎጂ አሁን እዚህ ሴል ሜምብሬን ላይ የቱ ጋር ይገናኛል? ይሄ ሴል ሜምብሬን የተሰራው ከሊፒድ እና ከፕሮቲኖች ነው። ሊፒድ እና ፕሮቲን ስንል ሞር ኬሚስትሪ ነው ስለነኚህ የሚያጠናው። ቢኮዝ ኦፍ ሊቪንግ ኦርጋኒዝምስ አር ሜድ ኦፍ ኢንኦርጋኒክ ኤንድ ኦርጋኒክ ኮምፓውንድስ ዊች አር ዘ ኮንሰፕት ኦፍ ኬሚስትሪ። አሁን በኬሚስትሪ ውስጥ ያሉ ኮንሰፕቶች ናቸው ኦርጋኒክ እና ኦርጋኒክ የሆኑ ኮምፓውንዶች። እዚህ ጋር ስለ ሴል ሜምብሬን ስትራክቸሩ ስለ ሴል ሜምብሬን ከምንድን ነው የተሰራ የሚለውን ነገር በባዮሎጂ ውስጥ ኤክስፕሌን ለማድረግ ለመግለጽ የኬሚስትሪን እውቀት እንጠቀማለን ማለት ነው። ሴል ሜምብሬን ላይ ኬሚስትሪ እና ባዮሎጂ አንድ ላይ ኮምባይንድ ሆነው እናገኛቸዋለን። ትራንስፖርቴሽን ኦፍ ኦክሲጂን ኢን ቦዲ። በሰውነታችን ውስጥ ደግሞ ትራንስፖርቴሽን ኦፍ ኦክሲጂን አለ። ደም አለ። ደማችን በተለያዩ የብለድ ቬዝሎች ውስጥ ይተላለፋል። በዛ ኦክሲጂን ኬሪ ያደርጋል ከቦታ ወደ ቦታ። ባዮሎጂ ኮኔክትስ ዊዝ ኬሚስትሪ ፎርሜሽን ኦፍ ሆሞግሎቢንስ። ሆሞግሎቢን ዊዝ ኦክሲጅን። አሁን ሆሞግሎቢን የምንለው የደም አይነት ነው ኦክሲጅንን ኬሪ የሚያደርገው አይደለ? ያ ደግሞ የኬሚስትሪ ሳይንስ ነው። ፎርሜሽን ኦፍ ሆሞግሎቢን ወይም ሆሞግሎቢን እንዴት ነው የሚሰራ የሚለው ማለት ነው። እዚህ ጋር ባዮሎጂ እና ኬሚስትሪን አንድ ላይ ኮምባይን አድርጎ እናገኛቸዋለን። ኦል ሜታቦሊክ ፓዝዌይስ ኢንቮልቭ ኬሚካል ቼንጅ። ለምሳሌ በሰውነት ወይም በኦርጋኒዝሞች ሰውነት ውስጥ የሚደረጉ ብዙ ሜታቦሊክ ሪአክሽኖች አሉ። እነኛ ሪአክሽኖች ኬሚካል ቼንጆችን ይጠይቃሉ። ኬሚካል ቼንጅ ማለት የሆነ ሰብስታንስ አለ። ያ ሰብስታንስ ከሆነ ኬሚካል ሪአክሽን በኋላ ወደ ሌላ ነገር ይቀየራል። በዛ ሂደት ኬሚካል ቼንጆች ይፈጠራሉ። ኬሚካል ቼንጅ ደግሞ ብዙ ጊዜ የኬሚስትሪ የጥናት ዘርፍ ነው። ሲንስ ባዮሎጂ ውስጥም ተች የምናደርገው ነገር ስላለ እዚህ ጋር ባዮሎጂ እና ኬሚስትሪ አንድ ላይ ኮምባይን የሚያደርጉበት መንገድ አለ። ሌላው ኤክስክሬተሪ ሲስቴም ነው። ሆሞስቴሲስ ኢንቮልቭስ አሲድ ቤዝ ኢኩሊብሪየም ቱ ሜንቴን ፒኤች። ለምሳሌ ሆሞስታሲስን ካየ ነው የሰውነትን የሙቀት ሊሆን ይችላል፣ የአሲድ ሊሆን ይችላል፣ የቤዝ ሊሆን ይችላል የሆነን ነገር ማመጣጠን ወይም ደግሞ ከፍ እንዳይል ዝቅ እንዳይል እኩል አድርጎ የማቆየት የሰውነት ቢሄቪየር ነው ሆሞስታሲስ ስንል። የአሲድ ቤዝ ኢኩሊብሪየም የሚባል ነገር አለ። አሲድ እና ቤዙን አመጣጥነው የማቆየት ፕሮሰስ ነው ሆሞስታሲስ። አሲድ ቤዝ ስንል ኬሚስትሪ ጋር የተገናኘ እውቀት አለው። በዚህ ውስጥም ኬሚስትሪ እናገኛለን። ስቲል ከባዮሎጂ እና ከኬሚስትሪ ጋር የሚገናኝበት ፓርት ነው። የአብዞርቢሽን ኦፍ ፉድ ኤንድ ዋተር ካን ቢ አነር ሼር ፓርት ኦፍ ባዮሎጂ ኤንድ ኬሚስትሪ። አብዞርቢሽን ኦፍ ሱጋር፣ አሚኖ አሲድ፣ ፋቲ አሲድ ኤንድ ዋተር ሳልትስ። ለምሳሌ ከምግብ ውስጥ ወደ ሰውነታችን ያስፈልጋሉ አብዞርብ ለማድረግ። አሚኖ አሲድ ስንል የፕሮቲን ቢልዲንግ ብሎኮች ናቸው። ፋቲ አሲድ ስንል የሊፒዶች የፋቶች ቢልዲንግ ብሎክ ናቸው። ወተር ለሰውነታችን ያስፈልጋል፣ ምክንያቱም 75% ብለዳችን ውሃ ነው። ሳልት ያስፈልገናል፣ ጨው በውስጡ አይረን የሚይዝ ነው። እነኚህ ሁሉ ጨው በውስጡ አዮዲንን የሚይዝ ነው። እነኚህ ሁሉ
ኢንኦርጋኒክ የሆኑ የኬሚስትሪ እውቀት ያለባቸው ናቸው። ሞለኪውልስ ሙቭ ቪያ ዲፊውዥን ኢን ኦስሞሲስ ኢንቱ ኤንድ አውት ኦፍ ዘ ሴል አዘር ኮንሰፕትስ ኦፍ ኬሚስትሪ። ሶ እነኚህ ኢንኦርጋኒክ ኮምፓውንዶች ወደ ሴላችን ሲገቡና ሲወጡ ዲፊውዥን እና ኦስሞሲስ የሚባል ፕሮሰስ አለ። ኦስሞሲስ በሚባለው ፕሮሰስ ወደ ሴላችን እና ከሴላችን ውሃ ይወጣል። ዲፊውዥን በሚባለው ፕሮሰስ ደግሞ ሌሎች ሰብስታንሶች ወደ ውስጥና ወደ ውጭ ይወጣሉ። ይሄ ማለት የኬሚስትሪ እውቀት ነው። ሌላ ትራንስፖርቴሽን ኦፍ ዋተር ኢን ፕላንትስ ስቴዲ ኮንዳክሽን ኦፍ ዋተር ፍሮም ሩትስ ቱ ሊቭስ ዩዚንግ ዘ ኮንሰፕት ኦፍ ፊዚክስ። ለምሳሌ ደግሞ ከፊዚክስ ጋር የሚገናኙበት ቦታ አለ። ስቲል ያየ ነው ባዮሎጂ እና ኬሚስትሪ የሚገናኙባቸው ቦታዎች ናቸው። ከፊዚክስ ጋር ደግሞ ባዮሎጂ ይገናኛል። ባዮሎጂ በራሱ ስለ ፕላንቶች ነው የሚያጠናው። ፊዚክስ ደግሞ ከአንድ ቦታ ወደ አንድ ቦታ የውሃ፣ የኢነርጂ፣ የእንቅስቃሴ ህጎችን የሚያጠና ነው። እዚህ ጋር ደግሞ ከእጽዋት ስር ወይም ከፕላንቶች ስር እስከ ቅጠላቸው ድረስ ውሃ ከስር ወደ ላይ ይወጣል። ይህ በምን ፕሮሰስ ነው የሚለው ነገር ከፊዚክስ ጋር የሚገናኝ ነገር አለው። ለምሳሌ አንድ ነገር ከስር ወደ ላይ ማውጣት አይችልም፣ ምክንያቱም ግራቪቲ ወደ ታች ፑል ስለሚያደርገው ማለት ነው። ነገር ግን እዚህ ጋር በፊዚክስ በራሱ ፊልድ ኦፍ ስተዲ ኢንተርፕሬት የሚደረግ ነገር ቢኖረውም አግነስት ግራቪቲ ግን የሚሄድ ነው፣ ከስሩ ወደ ላይኛው ፓርት ውሃ ሲሄድ ማለት ነው። ሶ ይህን ኤክስፕሌን ለማድረግ የፊዚክስ ኖሌጅ ያስፈልጋል ማለት ነው። እዚህ ጋር ባዮሎጂን ኬሚስትሪ ውስጥ፣ ኬሚስትሪን ባዮሎጂ ውስጥ፣ ፊዚክስን ኬሚስትሪ ውስጥ፣ ኬሚስትሪን ፊዚክስ ውስጥ የምናገኘው ሼርድ የሆነ ቦታ አላቸው። ሶ ባዮሎጂን ከፊዚክስ እና ከኬሚስትሪ አንጻር ስናያቸው የሚገናኙበት ቦታዎች እነኚህ ናቸው። ሌላው ፒውር እና አፕላይድ ፊልድ ኦፍ ባዮሎጂ የሚል ነገር አለ። በአጭሩ ለማስረዳት ያክል ፒውር እና አፕላይድ ስንል ፒውር የምንለው ይሄ ኖሌጁን ወይም ቲዮሪውን ብቻ ማለት ነው። በተግባር ደረጃ ወርዶ የሚሰራ ነገር ሳይሆን በእውቀት ደረጃ ያለ በቲዮሪ ደረጃ ያለ ነገር ማለት ነው ፒውር ስንል። አፕላይድ ስንል ደግሞ በተግባር ደረጃ ማረስ ለምሳሌ አፕላይድ ነው፣ አፕላይ አድርገን ነው። ስለ እርሻ ስናወራ ግን እርሻ እንዲህ ነው፣ እንደዚህ እጽዋት ይበቅላሉ፣ እንደዚህ ዛፍ ይተከላል፣ ዛፍ በዚህ ጊዜ ውስጥ ይበቅላል ስንል ፒውር ሳይንስ ነው ወይም ቲዮሪውን ነው እያወራን ያለው። ፕራክቲካሊ ሄዶ ዛፉን መትከል፣ ምንዘራውን መዝራት፣ ምንተክለውን መትከል፣ ምንነቅለውን መንቀል ፕራክቲካሊ የሆነው ስራ አፕላይድ ፊልድ ይባላል። ሶ ፒውር ባዮሎጂ ፎከስ ኦን አንደርስታንዲንግ ሊቪንግ ቲንግስ ጀስት ፎር ኖሌጅ፣ ለእውቀት ብቻ ማለት ነው፣ ለማወቅ ብቻ አፕላይ የምናደርገው የባዮሎጂ ፊልድ ነው ፒውር ባዮሎጂ የምንለው። በቃ ለማወቅ ብቻ ለእውቀት። ስቴዲስ ቢሄቪየር ኢንተርናል ኤክስተርናል ስትራክቸር ኦፍ ኦርጋኒዝምስ፣ ስለ ኦርጋኒዝሞች ቢሄቪየር ባህሪያት ያጠናል። ይሄ እጽዋት እንደዚህ አይነት ባህሪ ያለው፣ ይሄ ኦርጋኒዝም እንደዚህ አይነት ኢንተርናል ኤክስተርናል ቢሄቪየሮች ስትራክቸሮች አሉት ስንል የእውቀት ደረጃ ነው፣ የማወቅ ማለት ነው። ኢታስክስ ሃው ዱ ሴል ወርክ ሃው አኒማልስ ቢሃቭ ኢን ሰርቴን ወይ፣ አኒማሎች እንዴት ነው የሚንቀሳቀሱት፣ እንዴት ነው የሚመገቡት፣ እንዴት ነው ፈንክሽን የሚያደርጉት፣ ሴል እንዴት ነው የሚሰራ የሚለውን የሚጠይቅ ነው። በቃ ኢት ዳዝንት ዳይሬክትሊ ሶልቭ ሪል ወርልድ ፕሮብሌም። በቃ ሪል ወርልድ ፕሮብሌም የሚለው ወይም ደግሞ ፕራክቲካሊ የሆነን ስራ ሰርቶ የሆነን ችግር የመፍታት ፓርት ውስጥ የሚገባ አይደለም ፒውር ባዮሎጂ የምንለው ማለት ነው። አፕላይድ ባዮሎጂ ዩዝስ ባዮሎጂ ኖሌጅ ቱ ሶልቭ ሪል ላይፍ ፕሮብሌምስ። ይሄ ደግሞ በተግባር የሆነን በህይወት ውስጥ ያለን ችግር የመፍታትን ስራ ነው። ለምሳሌ ሃው ዊ ካን ኪውር ዲስ፣ እንዴት ነው አንድን በሽታ መፈወስ የምንችለው፣ እንዴት ነው አንድን ክትባት መስራት የምንችለው። ሃው ዊ ካን ግሮ ሞር ፉድ፣ እንዴት ነው ከዚህ የበለጠ ምግብ ግሮ ማድረግ የምንችለው ማሳደግ የምንችለው የሚለውን ፕራክቲካሊ የሆነ ጥያቄ የሚጠይቅ ነው። እንዴት ነው ይህንን ነገር ምንሰራው፣ ይህንን ነገር እንዴት ነው የምናመጣ የሚለውን በተግባር ሰርቶ የሆነን ችግር የሚፈታ ሳይንስ ነው አፕላይድ ስንል ማለት ነው። በአጭር ቋንቋ ካየነው ፒውር ባዮሎጂ ሄልፕስ ለርኒንግ ፎር ኖሌጅ፣ በቃ ለእውቀት የመማር ጉዳይ ነው ፒውር ባዮሎጂ የምንለው። አፕላይድ ባዮሎጂ ሄልፕስ ቱ ዩዝ ዛት ኖሌጅ ቱ ሄልፕ ፒፕል ኤንድ ኔቸር። አፕላይድ ባዮሎጂ ደግሞ ያንን እውቀት ወደ ተግባር ለውጦ የሆነን ስራ ሰርቶ ሰዎችንና ተፈጥሮን ለማገዝ ለመርዳት የሚሆን ነው ማለት ነው። ሶ በአጠቃላይ ፓርት ዋኑን በዚህ አይተናል። በቀጣይ ፓርት ባዮሎጂካል ኢምፖርታንስ ኢን አዘር ሳይንስስ የሚለውና ሜጀር ዲስከቨሪስ ዛት ሪቮሉሽናይዝ ባዮሎጂ የሚለውን በስፋት የምና ይሆናል። ይሄ የተለያዩ አካዳሚካል ሌሰኖችና ቲዩቶሪያሎችን የምንሰራበት የዩቲዩብ ቻናላችን ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ይህንን ስራ ሰፖርት ማድረግ ትችላላችሁ። በተጨማሪም ደግሞ እዚህ ጋር የምታዩት ማቴሪያል፣ እዚህ ጋር የምታዩት ሾርት ኖት በጣም ብዙ ጊዜ ተወስዶበት የተለያዩ ማቴሪያሎችን መጽሐፍቶችን ሪቪው በማድረግ በቀላሉና አጭር በሆነ ጊዜ ለመረዳት በሚያስችል መንገድ የተዘጋጀ ኖት ነው። ይህንን ኖት ማግኘት የምትፈልጉ ከሆነ በነፃ ቴሌግራም ቻናላችን ላይ ገብታችሁ ማውረድ ትችላላችሁ። የቻናሉን ሊንክ ዲስክሪፕሽን ቦክስ ላይ እናስቀምጥላችኋለን። በተቻለ መጠን ከዚህ የበለጡ ኖቶችን ከዚህ የበለጡ ቱቶሪያሎችን እንድንሰራ ሰብስክራይብ አድርጋችሁ ላይክ በማድረግ ሰፖርት እንድታደርጉን እንጠይቃለን። ኔክስት ፓርት ላይ እስክንገናኝ መልካም ጊዜ